ህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው በአሜሪካና በኢራን መካከል ያለው ፍጥጫ እያየለ መምጣቱን ተከትሎ አሜሪካ እንደዛተችው ከባዱን ጥቃት በኢራን ላይ የምትከፍት ከሆነ ከባድ ውድመት ልናስተናግድ እንችላለን በማለት የመካከለኛው ምስራቅ የአረብ ሀገራት ከባድ ስጋታቸውን ለአሜሪካ በማቅረብ ላይ ናቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ከባድ አጣብቂኝ ውስጥ መግባታቸው እየተዘገበ ነው። ዝርዝር መረጃውን በስፋት አስደምጣቸዋለሁ። በሌላ በኩል ከዚህ በኋላ እስራኤልን ለተቸ፣ እስራኤልን ላንቋሸሸና በእስራኤል ላይ ክፉ ንግግሮችን ላደረገ ማንኛውም ሰው የአሜሪካ ቪዛ አይሰጠውም ስትል አሜሪካ አስታወቀች። የአሜሪካ ውጭ ጉዳይ ቢሮ ኃላፊ ስለ አዲሱ የአሜሪካ የቪዛ ፖሊሲ የተናገሩትን በዝርዝር የማስደምጣቸው ይሆናል። መደመጥ ያለበት መረጃ ነው። በሌላ በኩል 25 የአሜሪካ ግዛቶች በመሰባሰብ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ላይ ክስ መመስረታቸው ተዘገበ። ክሱ እንዴት ያለ ነው? እነዚህ ግዛቶች በፕሬዝዳንታቸው ላይ ለምን ክስ መመሰረቱ የሚለውን በዝርዝር የማስደምጣቸው ሌላኛው መረጃ ነው። በሌላ በኩል የሆርሙዝ ወሽመጥን በተመለከተ የተሰማ ሰበር መረጃ አለ ከወደ አሜሪካና ከወደ ኢራን። ይህንን በተመለከተ አዲሱን መረጃ በዝርዝር የማስደምጣችሁ ሌላኛው ጉዳይ ይሆናል። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ሰበር መረጃዎችን በዝርዝር ትሰማላችሁ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ የአረብ ሀገራት ስጋታቸውን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አቀረቡ። የባህረ ሰላጤው አጋር ሀገሮች ፕሬዝዳንት ዶናልድ ጄ ትራምፕ አሁን ያለውን ግጭት ለማስፋፋት ውሳኔ የሚያስተላልፉ ከሆነ ሊሰነዘር የሚችለውን የኢራን አጸፋዊ ጥቃት ለመመከት የሚያስችላቸው የአየር መከላከያ ስርዓት እጥረቶች በደህንነታቸው ላይ ሊያሳድር የሚችለውን ተጽዕኖ በማሰብ አዲስና ከባድ ጥልቅ ስጋት ውስጥ መግባታቸው ተዘግቧል። በርካታ ባለስልጣናት ለአሜሪካ እየተናገሩት እንደሆነ የባህረ ሰላጤው ሀገራት በአሜሪካ የአየር መከላከያ ስርዓቶች ላይ የሚደገፉ በመሆናቸው የእነዚህ መሳሪያዎች ክምችት መቀነስ ከኢራን የሚሰነዘሩ የሚሳይልና የድሮን ጥቃቶችን የመመከት አቅማቸውን በእጅጉ እንዳዳከመው አምነዋል ተብሏል። በተለይም በአሜሪካ ጥቃት ምክንያት ለሚመጣ ማናቸውም የኢራን አጸፋዊ እርምጃ ኢላማ ከሆኑ አይቀሬ የሚባል ከባድ ውድመት ሊያስተናግዱ እንደሚችሉ እየሰጉ ነው ብለዋል። ፕሬዝዳንት ትራምፕ ባሳለፍነው ሳምንት መጨረሻ ላይ በኢራን ላይ የታቀዱ አዳዲስና ዘርፈ ብዙ ጥቃቶችን ለመሰረዝ ውሳኔ ከመስጠታቸው በፊት የዚህ መሳሪያ ክምችት እጥረት ጉዳይ በድጋሚ መነሳቱ ይታወቃል። ይህም የትራምፕ ከፍተኛ ወታደራዊ አማካሪዎች ከኢራን ጋር ያለውን ግጭት ማባባስ በሚቻልበት ሁኔታ ላይ በሚመክሩበት ወቅትም የአሜሪካ ቁልፍ መሳሪያዎች ቁጥር እየቀነሰ ስለመምጣቱ ስጋታቸውን ሲገልጹ በቅርብ ሳምንታት ውስጥም ለሁለተኛ ጊዜ
መሆኑ ተዘግቧል። የአሜሪካ የየብስ ጦር በቅርቡ ከተደረጉ የፔንታጎን የውስጥ ዘገባዎች መረዳት እንደተቻለው በግጭቱ ወቅት እጅግ ትክክለኛ የሆኑ የረዥም ርቀት የየብስ ወደ አየር ኢላማ መቺ መሳሪያዎችም ከሞላ ጎደል ሙሉ በሙሉ ተጠቅሞ መጨረሱን የሚያመለክቱ መረጃዎች ሮይተርስ አትሞ ወጥቷል። ጉዳዩን በቅርበት የሚያውቁ ምንጮች ለሮይተርስ የዜና ወኪል አሾልከው እንደነገሩት ስለ መሳሪያዎቹ እጥረት የቀረቡት አዳዲስ ማስጠንቀቂያዎች ከኢራን የኢነርጂ ተቋማትና ዋና ዋና መሰረተ ልማቶች ላይ ጥቃት ከማድረስ የሚመጡ አደገኛ አደጋዎችን የሚያሳዩ ሌሎች የስለላ መረጃዎች እንዲሁም የባህረ ሰላጤው ሀገራትም የተነሱ ስጋቶች ተደምረው እጅግ አደገኛ የሆኑት የትራምፕ አማካሪዎች ሳይቀር በሳምንቱ መጨረሻ የታቀዱትን ወታደራዊ ኦፕሬሽኖች ለመሰረዝ በቂ ምክንያት እንዳለ እንዲያምኑ አድርጓቸዋል ብለዋል። ሮይተርስ እንደሚለው ከሆነ ኢራን ለምናቸው ሳይሆን ጥቃቱ የቆመው በአሜሪካ የመሳሪያ እጥረት ላይ ወታደራዊ ተንታኞች ከባድ ስጋታቸውን ስለገለጹ ነው። እንዲሁም የመካከለኛው ምስራቅ ሀገራት ኢራን ድጋሚ ጥቃት ከሰነዘረችባቸው የሚከላከሉበት አቋም ላይ ባለመሆናቸው ላይ ነው ተብሏል። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን ለሲኤንኤን የዜና ወኪል ባሾለኩት መረጃ ትራምፕ ባሳለፍነው አርብ ዕለት ግዙፍ ጥቃቶችን ለማካሄድ አቅደው የነበረ ሲሆን የመከላከያ ሚኒስትሩ ፒት ሄግሴት አርብ ዕለት የመጨረሻ እርምጃ ውሰዱ ትዕዛዝን ተቀብለው እንደነበረ ጭምር አረጋግጧል። ነገር ግን ትራምፕ ቅዳሜ ዕለት ከመካከለኛው ምስራቅ አጋሮች ጋር ከተወያዩ በኋላ ወደ ኋላ ለማቅማማት ወስነዋል ሲል ነው ዘገባው ያመለክተው። የፔንታጎን ዋና ቃል አቀባይ ሾን ፓንዴል በሰጡት መግለጫ የአሜሪካ ወታደራዊ ኃይል በዓለም ላይ እጅግ ኃያል ነው። ፕሬዝደንቱ በመረጡት ጊዜና ቦታ ስራዎችን ለመተግበር የሚያስፈልገውን ነገሮች ሙሉ በሙሉ በበቂ ሁኔታ አሟልቶ በተጠንቀቅ ቆሟል። የፕሬዝደንቱን ትዕዛዝ እየጠበቀ ነው ብለዋል። የአሜሪካ የጋራ ጦር አዛዥ ስታፍ ሊቀመንበር ጀነራል ዳንኬን ባሳለፍነው ወር መጨረሻ ላይ ግጭቱን ማባባስ በሚቻልበት ወታደራዊ አማራጮች ላይ ውይይት በተደረገበት የዋይት ሃውስ ስብሰባ ላይ ተመሳሳይ የመሳሪያ ክምችት እጥረት ስጋትን አንስተው እንደነበረ ሲኤንኤን ከዚህ ቀደም ዘግቦ እንደነበር አስታውሷል። ጉዳዩን የሚያውቁ ሌላ ግለሰብ እንደሚያስረዱት ከሆነ አሜሪካ መጠነ ሰፊ ወታደራዊ ኦፕሬሽኖችን የምትቀጥል ከሆነ በኢራን ውስጥ እጅግ ከፍተኛ ቁጥር ያለው የሲቪሎች እልቂት ሊከሰት እንደሚችልም በስጋትነት ተነስቷል ብለዋል። ነገር ግን ለሲኤንኤን የተሰጡት ተከታታይ የስጋት ግምቶች የጥረቱን አሳሳቢነት የሚያጎሉና አሜሪካ በኢራን ላይ ረዘም ላለ ጊዜ ጥቃቶችን የመሰንዘር አቅሟን ጥያቄ ውስጥ ከቶታል የሚል ነው ብሎታል። ባለሙያዎች ለሲኤንኤን እንደሚነግሩት ከሆነ የመሳሪያዎች እጥረት የአሜሪካ ጦር ወደፊት ከቻይና፣ ሩሲያ ወይም ከሰሜን ኮሪያ ጋር ሊደቀን የሚችልን ስጋትና የጦርነት ሁኔታ ያስቀድሞ የማቀድ አሉታዊ ተጽዕኖ ውስጥ ሊከተው ይችላል ብሎታል። ፕሬዚደንት ትራምፕ ከገቡበት የኢራን ጦርነት በፍጥነት መውጣት ቢፈልጉም ነገር ግን ከባድ አጣብቂኝ ውስጥ መሆናቸውና ጦርነቱ በፍጥነት መውጫ መንገድን እያሰላሰሉ እንደሆነ መገናኛ ብዙሃን እየዘገቡ ነው። ኢራን አዲሱን የፕሬዚደንት ዶናልድ ጄ ትራምፕን ጨዋታ ውድቅ ካደረገች በኋላ የትራምፕ ብስጭት ከትሩዝ ሶሻል ማህበራዊ ሚዲያ ገጽ ላይ ጎልቶ ታይቷል በማለት የዘገበው አልጀዚራ ለብዙ ጊዜያት ስምምነት ላይ ሊደረስ ይችላል ካሉ በኋላ በሳምንቱ መጨረሻ ላይ ቃል የገቡትን አውዳሚ ጥቃትም ጭምር ሲያግዱ በዓለም ፊት ታይተዋል። ፕሬዚደንት ዶናልድ ጄ ትራምፕ በሚያደርጉት ማንኛውም ግዙፍ የጦርነት መባባስ ወይም የአየር ድብደባ ኢራንን አዳክሞና አስገድዶ ወደ ድርድር እንድትመጣ ማድረግ እንደሚቻል የሚያሳይ ምንም አይነት ምልክት አለመኖሩን ተንታኞች ይገልጻሉ። ኢራን በድልድዮቿ በኃይል ማመንጫዎቿና በሌሎችም መሰረተ ልማቶቿ ላይ ለሚፈጸሙ ጥቃቶች ምላሽ የምትሰጠው በባህረ ሰላጤው በሚገኙ የአሜሪካ አጋር ሀገሮች ግዛት ውስጥ ተመሳሳይ ኢላማዎችን በማጥቃትና የጦርነቱን ኢኮኖሚያዊ ኪሳራ በቀጠናው በማሳደግ ነው። የቀጠናው መሪዎች በሳምንቱ መጨረሻ ከፕሬዝደንት ትራምፕ ጋር ባደረጉት ውይይት ይህንኑ ሁኔታ ያነሱ ሲሆን ትራምፕን ሲናገሩ እኛ ለመሄድ ተዘጋጅተን ነበር እና እየደወሉ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የኳታር መሪዎች ደውለው እባክዎን ትራምፕ ጥቃቶን ለጊዜው ያቆሙ ሲሉ ለመኑኝ በማለት ትራምፕ መናገራቸውን ቢቢሲ አስታውሷል። በቲዮሪ ደረጃ ትራምፕ የሆርሙዝ ወሽመጥን በኃይል ለመክፈት የአሜሪካ የባህር ኃይልን ሊጠቀሙ ይችላሉ። ነገር ግን ይህ የአሜሪካ መርከቦች ለሚሳኤሎችና ለድሮኖች ጥቃት ያጋልጣል። በሃርግ ደሴት የነዳጅ ወጪ ንግድ ማዕከል ላይ የሚደረጉ የየብስ ኦፕሬሽኖች ወይም የኢራን ኃይሎችን ከወሽመጡ ወደ ኋላ ለመግፋት የሚደረግ የአሜሪካ የምድር ጦር ውጊያም ከባድ የሆነ ኪሳራን ሊያስከትል ይችላል። ባለፉት 60
ለዓመታት እንደታየው የአየር ጦርነት ወደ የብስ ጦርነት ሲቀየር ሊደርስ የሚችለውን አደጋ በከፍተኛ ሁኔታ ይጨምራል። ጦርነቱ በሀገር ውስጥ ላሉ አሜሪካውያን የተለየ ይመስላል። የሰው ሕይወት ኪሳራን ሲጨምር የፖለቲካ ዋጋውም ይጨምራል። ይህም ትራምፕ ከአጋማሽ ዘመን ምርጫዎች ጥቂት ሳምንታት በፊት ሊሸከሙት የማይችሉት ነገር ነው። እናም የመውጫ ስትራቴጂም በሚፈለግበት ጊዜ ወታደሮች ሲሞቱ መስዋዕትነታቸው በከንቱ የተከፈለ እንዳይመስል ሲባል ጦርነቱን በእጅጉ ያራዝመዋልም ተብሏል። በርካታ የቀድሞ ፕሬዝደንቶች እንደ ትራምፕ ያሉ የመዞሪያ ነጥቦች ላይ ደርሰው ነበረ በማለት የገለጹ ሲሆን ቪየትናም፣ ኢራቅ፣ አፍጋኒስታንና የትራምፕ የኢራን ግጭቶች በተለያዩ መንገዶች ቢጀምሩም ሁሉም ወደ መጥፎ መጨረሻ ወቅታዊ ሁኔታ ማባባስ ወይም ለቆ መውጣት ወይም ወደ ሽንፈት የሚያደርሱ ስሌቶች ሆነው ተቀይረዋል ብለዋል። ትራምፕን ጨምሮ የትኛውም የአሜሪካ ፕሬዝደንት በጦርነት ተሸንፈው መታሰቢያ እንዲሆንላቸው አይፈልጉም። ለዚህም ነው ፕሬዝደንቱ ከባድ አጣብቂኝ ውስጥ የገቡትም ተብለዋል። ይህ በዚህ እንዳለ ከዚህ በኋላ እስራኤልን የተቸ የአሜሪካ ቪዛ አያገኝም ስትል አሜሪካ አስታወቀች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደገለጹት የአሜሪካ የቪዛ ፖሊሲዎች በእስራኤል ላይ ጥላቻ በሚቀሰቅሱ ግለሰቦች ላይ ያተኩራሉ ብለዋል። ማርኮ ሩቢዮ እያሰራጩት ያለው የቪዛ ፖሊሲዎች በእስራኤል ላይ ጥላቻን የሚያቀጣጥሉ ሰዎችን እንደሚቀጡ ገልጸዋል። በማህበራዊ ሚዲያ ላይ የቪዛ ፖሊሲዎችን አስመልክቶ የቀረቡ መረጃዎች የትራምፕ አስተዳደር በስደተኛ ፖሊሲዎችና በብሔራዊ ደህንነት እንዲሁም በነጻነት መካከል ባለው ወሰን ዙሪያ አዲስ ክርክር አስነስቷል ተብሏል። የማህበራዊ ሚዲያ ተጠቃሚው ጄምስ ሊ ማርኮ ሩቢዮም ባስተላለፉት መልእክት እስራኤልን ከነቀፋችሁና ከተቃወማችሁ ለዩናይትድ ስቴትስ መግቢያ የሚሆን ቪዛ አይሰጣችሁም ሲሉ ጽፈው ነበር። የአሜሪካ ውጭ ጉዳይ ሚኒስትሩ እንዳሉት የትራምፕ አስተዳደር በተለይም በእስራኤላውያን ላይ ጥላቻን ለማስፋፋት የሚሞክሩ የውጭ ሀገር ዜጎች ቪዛ ከልክሏል። ማርኮ ሩቢዮ የትራምፕን ጠንካራ የኢሚግሬሽን አቋም በመደገፍ ሲናገሩ ዩናይትድ ስቴትስ የውጭ ሀገር ዜጎች ወደ ሀገሪቱ በመግባት በእስራኤል ማህበረሰብ ላይ ጥላቻ እንዳያሰራጩ ለመከላከል ያለመ አዲስና ጠንካራ የቪዛ ፖሊሲ መከተሏን ገልጸዋል። ፖሊሲው ፕሬዝደንት ዶናልድ ጄ ትራምፕ ከእስራኤል ሕዝብ ጎን ለመቆምና ጸረ እስራኤላውያንን ለመዋጋት ያላቸውን ቁርጠኝነት የሚያንጸባርቅ ነው ብለውታል። በፕሬዝደንት ትራምፕ አመራር ስር ዩናይትድ ስቴትስ ከእስራኤል ሕዝብ ጎን ትቆማለች ያሉት ሩቢዮ የውጭ ሀገር ዜጎች ወደ ዩናይትድ ስቴትስ በመምጣት በእስራኤል ማህበረሰብ ላይ ጥላቻ እንዳይቀሰቅሱ የሚከላከል አዲስና ጠንካራ የቪዛ ፖሊሲ ተግባራዊ አድርገናል በማለት ገልጸው ከዚህ በኋላ በእስራኤል ላይ የጥላቻ ንግግር የሚያደርግ ማናቸውም ሰው ወደ አሜሪካ ምድር እንዲገባ የሚያስችለውን ቪዛ ፈጽሞ አያገኝም ሲሉ ተናግረዋል። ይህ በዚህ እንዳለ የአሜሪካ 25 ግዛቶች በመሰባሰብ በፕሬዝደንት ዶናልድ ጄ ትራምፕ ላይ ክስ መመስረታቸው ተዘገበ። ዶናልድ ጄ ትራምፕ በበርካታ ሀገራት ላይ የጣሉትን ታሪፍ የተቃወሙ 25 የተለያዩ የአሜሪካ ግዛቶች በፕሬዝደንት ዶናልድ ጄ ትራምፕ ላይ ክስ መመስረታቸው ነው የተዘገበው። የትራምፕ አስተዳደር ከ2 ሳምንታት ገደማ በፊት እንደ ዩናይትድ ኪንግደም፣ ቻይና፣ አውሮፓ ህብረት ባሉ ሀገራት ላይ አጋሮችም ላይ ከ10 እስከ 12.5 በመቶ የሚደርስ ቀረጥ መጣላቸው ይታወሳል። ቀረጡ የተጣለው ሀገራቱን የጉልበት ብዝበዛን በአግባቡ አልተከላከሉም በሚል ነው። በዲሞክራቲክ ፓርቲ አባላት የሚመሩት ግዛቶችም ይህንን ውሳኔ የዘፈቀደ ምክንያት የለሽና ከህግ የተቃረነ እንደሆነ በመግለጽ ክስ ማቅረባቸውን ቢቢሲ የተመለከተው ሰነድ ያስረዳል። ለዚህ ክስ ምላሽ የሰጡት የዋይት ሀውስ ቃል አቀባይ ኩሽ ደሳይ አሜሪካ በሀገሪቱ በሚገኙ የንግድ ተቋማት ላይ ጫና ለሚያሳድሩ አሰራሮች መፍትሄ ለማበጀት ህጋዊ ስልጣኗን እየተጠቀመች ነው ሲሉ ውድቅ አድርገዋል። ቃል አቀባዩ አክለውም ጉልበት ብዝበዛን ተፈጽሞ የሚመረቱ ዕቃዎችን ወደ አሜሪካ እንዳይገባ መከላከል ያልቻለ ማንኛውም ሀገር ምክንያታዊ እንዳልሆነና መፍትሄ ሊሰጠው እንደሚገባ ተናግረዋል። በአውሮፓውያኑ ሐምሌ ወር ተፈጻሚ መሆን የሚጀምረው አዲሱ ታሪፍ የተጣለው ጉልበት የሚበዘብዙ ሀገራት ኢላማን ለማድረግ በ1974 በወጣው የንግድ ህግ ላይ በመመስረት ነው ብለዋል። ወደ አሜሪካ ከሚገቡ ሸቀጦች መካከል 99.4 በመቶ ይህ ቀረጥ እንደሚጣልባቸው የአሜሪካ የንግድ መስሪያ ቤት ገልጧል። ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት ይህንን ህግ በመጠቀም ቻይና ላይ የጣሉት ታሪፍ ወደ ፍርድ ቤት ቢወሰድም ሳይሻር ቀርቶ እንደነበር ይታወሳል።
ይህንን የጠቀሱት የዋይት ሃውስ ቃል አቀባይ ህጉን በመመስረት የተጣለው ታሪፍ በፕሬዝደንቱ የመጀመሪያ የስልጣን ዘመንም ህጋዊ መሳሪያ ነበረ፣ አሁንም መሆኑን ይቀጥላል ብለዋል። የአሜሪካ ግዛቶች የመሰረቱት ክስ የትራምፕ አስተዳደር ህገወጥ የታሪፍ ስርዓቱን ለማስቀጠል ሲል የጉልበት ብዝበዛን በምክንያትነት እየተጠቀመ ነው ብለዋል። የንግድ መስሪያ ቤቱ የጣላቸው ታሪፎችም በጣም ሰፊ ከመሆናቸው የተነሳ ራሱም መስሪያ ቤቱ ያስቀመጣቸው ግቦችን ይቃረናሉ ብለዋል። አሳማኝ ለማድረግ ጥቅም ላይ የዋለውን ህግም መሳለቂያ አድርገውታል ሲሉ ከሰዋል። በተጨማሪም ክሱ እነዚህ ከዚህ ቀደም ትራምፕ በአውሮፓውያኑ 2018 ቻይናን ብቻ ኢላማ በማድረግ ህጉን የተጠቀሙት የሚመለከታቸው ባለስልጣናት በሀገሪቱ ያለውን የጉልበት ብዝበዛ በተመለከተ ተከታታይ 8 ወራት ምርመራ ካደረጉ በኋላ መሆኑን ይጠቅሳል። አሁን በ60 የአሜሪካ አጋሮች ላይ ታሪፍ ለመጣል የተደረገው የ2 ወራት ምርመራ መሆኑን በማነጻጸሪያነት አንስቷል። በዚህ ህግ መሰረት አንድ ኢኮኖሚ ላይ እንኳን ምርምር አድርጎ ለማጠናቀቅ ከዚህ እጅግ የበለጠ ጊዜ ይወስዳል ሲሉም ተከራክረዋል። ፕሬዝዳንት ትራምፕ ባለፈው ዓመት ወደ ስልጣን ከተመለሱ በኋላ የወሰዷቸው እርምጃዎችን የሚቃወሙ የተለያዩ ክሶች ሲከፈቱባቸው ይህ አዲስ አይደለም። ፕሬዝዳንቱ ባለፈው ዓመት ሚያዝያ ወር ላይ የጣሉት ታሪፍም በሀገሪቱ ጠቅላይ ፍርድ ቤት ውድቅ እንደተደረገባቸው መዘገቡ አይዘነጋም። ይህ በዚህ እንዳለ የሆርሙዝ ወሽመጥ በዛሬው ዕለት ሊከፈት እንደሚችል ወይም የሆርሙዝ ወሽመጥን መክፈት የሚያስችል አዲስ ስምምነት ከኢራን ጋር በዛሬው ዕለት ሊፈረም ይችላል ስትል አሜሪካ ማስታወቋ ተዘገበ። አሜሪካና ኢራን የሆርሙዝ ወሽመጥን ለመክፈት የሚያስችል ስምምነት ዛሬ ረቡዕ ሊፈራረሙ እንደሚችሉ የአሜሪካ የገንዘብ ሚኒስትሩ ስኮት ቤሴንት ዛሬ ሌሊቱን አስታውቀዋል። ቤሴንት ለአሜሪካ መገናኛ ብዙሃን በሰጡት ያልተረጋገጠ ቃል ላይ እንዳሉት ከሆነ ከስምምነት ላይ ከተደረሰ የንግድ መርከቦች ከዛሬ ጀምሮ በነጻነት ሊንቀሳቀሱ ይችላሉ ብለዋል። የገንዘብ ሚኒስትሩም ለሲኤንቢሲ የዜና ወኪል እንደነገሩት ከኢራናውያን ጋር እየተነጋገርን ነው፣ ወሽመጡን ለመክፈትና ግጭቱን ለመቀነስ ዛሬ ወይም ነገ ማለትም ማክሰኞ ወይም ረቡዕ ማለታቸው ነው ከስምምነት ላይ የመድረስ እድል አለን ብለዋል። ኢራን በወሽመጡ ከሚያልፉ መርከቦች ቀረጥ መሰብሰብ ይፈቀድላት እንደሆነ ተጠይቀው ሲመልሱ በነጻነት መንቀሳቀስ ሊሆን ይችላል ብለዋል። የሚፈቀድላት በነጻነት መንቀሳቀስ እንጂ ገንዘብ መሰብሰብ አይደለም ብለዋል። ቤሴንት በፐርሺያን ባህረ ሰላጤ ቆመው የሚገኙ በሺዎች የሚቆጠሩ መርከቦች ማለፍ ከቻሉ የዓለም ነዳጅ ዋጋ በፍጥነት ይረጋጋል ባይ ናቸው። ጉዳዩ የኢነርጂ ብቻ አይደለም፣ ማዳበሪያ፣ የተጣሩ ምርቶችና የተለያዩ የኢንዱስትሪያል ጋዞችን ያካትታልም ብለዋል። እነዚህ ምርቶችም ዋጋ ሲቀንስ ግዙፍ የተረጋጋ የንግድ እንቅስቃሴ ልናይ እንችላለን ባይ ናቸው። ምንም እንኳን የአሜሪካው ባለስልጣን ይህንን ቢሉም ኢራን ግን አታስቁኝ ባይ ናት። ምንም አይነት ከአሜሪካ ጋር እያደረኩት ያለው ድርድር የለም። አሜሪካ ስለምን ድርድር ስለምን ንግግር እንደምታወራ አላውቅም። የኔ ንግግር በቀጥታ ከኦማን ከጎረቤቴ ጋር ብቻ ነው። ከዚያ ውጪ የምነጋገረው አካል ስለሌለም የሚከፈት ሆርሙዝ የለም። ሆርሙዝም ከዚህ በኋላ ለዓለም ነፃ ሆኖ የመከፈቱ እድል ለአንዴና ለመጨረሻ ጊዜ አብቅቷል። ከዚህ በኋላ ከተከፈተም የሚከፈተው በኢራን ይሁንታና ለኢራን ቀረጥ እየከፈሉ ለሚያልፉ መርከቦች ብቻ ነው ስትል ኢራን ቁርጥ ያለ አቋሟን ሌሊቷን አሳውቃለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው
የተያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ